ሰላም የአፍሪ ፊልምስ ቤተሰቦቻችን ተመልሰናል። ለዛሬም በቅርብ 2025 ዓ.ም ተሰርቶ ወደ እይታ ይበቃ አክሽን ሳይንስ ፊክሽን የፊልም ዘውግ የያዘውን በጣም ቆጥ የሆነውን አልተርድ የተሰኘውን ገራሚ ሙቪ ያመጣንላችሁ። እንደ ሁልጊዜው ቪዲዮ ላይክ እያደረጋችሁ ለብዙ ሰው እንዲደርስ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው ከ65 ዓመታት በፊት የተነሳውን ጦርነት እያሳየንም ሲሆን በጊዜውም ተተኩሶ የነበረም ኒኩለርም እንዳለ ያም ኒኩለር ታዲያ ከተተኮሰ በኋላ መላው ዓለሚቷም ላይ ታዲያ ኤሌክትሪክ ሲቲ እና የመነጋገሪያ ኔትወርክ ሲስተምን ሙሉ ለሙሉ አውድሞ ዓለም አስከፊ ጊዜም ስታሳልፍ በዚህ ሁላ ውጥንቅጥ ጊዜ ሳይንቲስቶችም ትልቁ አማዞን ጫካ ውስጥ አንድ ተአምረኛ አበባ ስሙ ራሱ በሳይንቲስቶች እንደወጣለት ጄኔሲስ የተባለ ፍላወር አበባም ጄኔሲስ ፍላወር በሚል የጠሩትን አበባም አግኝተው ያ አበባም ለመላው ዓለም የኤሌክትሪክ ሲቲ ኃይል መስጠትም ችሎ ታሪክ ይቀየራል። በዛም መልሰው ሰዎች ሁሉንም ነገር እንደ አዲስ መገንባት ይጀምራሉ። የዚህ አበባ ሙሉ ዘሩም በመንግስት ቁጥጥር ስር ሆኖ መንግስት ብቻ እንዲያበቅለው ይደረጋል። ግን በዚህ ዓለም መሻሻል ቢጀምርም ድሮ በፈነዳው ኒኩለርም ሳቢያ ከጦርነቱ በኋላ የሚወለዱ አሁን አዲስ የሚወለዱ ህፃናትም ሳይቀር ሰውነታቸው ላይ የሆነ እክልም ተፈጥሮ እንደሚወለዱ ታዲያ ስለዛም ሳይንቲስቶች ያንን ኃይል ያለው አበባም ወስደው የተረገዙ ህፃናት ዲኤንኤ ውስጥ የእናታቸው ሆድ ውስጥ እንዳሉ ይከቱባቸዋል። በዛም ህፃናቱ ምንም አይነት እክል ሳያጋጥማቸው ይወለዳሉ። ግን ደግሞ እክሉ ጠፍቶ ጭራሽ የተለያዩ ገራሚ ኃይል ኖሯቸው እንደሚወለዱ፣ አንዳንዱ በአይናቸው ብዙ ጥልቅ ነገር ማየትም እንደሚችሉ፣ አንዳንዱ በአፍንጫቸው ከውሻ ይበልጥ ማሽተትም እንደሚችሉ፣ አንዳንዱ ደግሞ ከኖርማል ሰው በላይ መስማትም የሚችሉበት ኃይልም ኖሯቸው ይወለዳሉ። እነዚህ አዳዲስ ኃይል ኖሯቸው በአበባው ሳቢያም ኃይል አግኝተው የሚወለዱ ሰዎችም ጄኔቲክስ የሚል ስም ተሰጥቷቸው ከኖርማል ሰዎችም ታዲያ ተለይተው በኖርማል ሰዎች ፊት ታዲያ እንደ ዝነኛ ሰውም ነው የሚታዩት። በሌላ በኩል ደግሞ 10% የሚሆኑት ሰዎችም ኢሚዩን በሽታ የመከላከል አቅማቸው ዝቅ ብሎ አበባው እነሱ ላይ ሳይሰራ እክል ኖሮባቸው ተወልደው ስፔሻል ሰዎች ተብለው ተለይተው ዝቅ ያሉ ስራዎች እንደ ጽዳትና ጥገና የመሳሰሉ ስራዎች ተሰጥቷቸው ከሌላው ሰው ተለይተው የራሳቸው የስፔሻል መንደሮች ተብለው ተለይተው እንደሚኖሩም እናያለን። በሌላ ትዕይንት አንዲት ክሎይ የተባለች ሴትም የጄኔቲክስ ኢንስቲትዩት የተባለ እንዲሁ ጄኔቲክሶች የጄኔሲስ አበባው የሚገኝበት ህንፃ ውስጥም ከጎብኚ ተማሪዎች ጋር ገብታ ስትጎበኝም እያየናት፣ ባልደረቧም በዊልቸር ያለው ሊዮን የተባለም ወጣት የጽዳት ልብስም አድርጎ በድብቅም ወደ ኢንስቲትዩትም ገብቶ ወደ መመርመሪያው ቦታም ካርታ ተከትሎም ሄደ። ሁለት ጠባቂዎችን ከርቀትም እያየ በመንገዱ መሃል ስለገቡበት እነሱን ለማዘናጋት ራሱ የገጣጠማትን ትንሽዬ የኤሌክትሪክን አይጥም አስጀምሮ ልኮባቸው እነሱም ወደ አይጧም አምርተው አንስተውም ሲያዩዋት ሊዮንም ውስጥ ያለውን ጋዝ ለቆባቸው ራሳቸውንም አስቶ ወደ መመርመሪያው ክፍል መሄዱን ይቀጥላል። እንደደረሰም በአየር ማስገቢያው ትቦም በኩል እዛው ታዲያ ራስም ያስተውን ጋዝም ለቆ ለራሱም ማስኩን እያደረገ ውስጥ የነበሩትን ተመራማሪዎች በጠቅላላ ራሳቸውን አስቶ በሩን ኮዱን ተጠቅሞ ሊከፍተው ቢልም አልከፈትም ብሎት የሚያደርገው ግራም ይገባዋል። ለክሎይም በመነጋገሪያውም በኩል እንደምንም የበሩን ኮድ አፈላልገሽ ንገሪኝም ብሏት እሷም እዛው አሰብ አድርጋ እዛው ያሉ ተማሪዎች እነዚህ ጄኔቲክሶች አይጠቅሙም ይገደሉም ሲሉም ሰምታ ሆም ብላ ከነሱ ጋር ግብግብም ትፈጥራለች። ጠባቂውም ሊያገላግል ወደ እነሱም ሲመጣ ከወደቀችበት አንሳኝም ብላ እርዳታውንም ጠይቃ ሳታስቧንን ከኪሱም ማስታወሻ ደብተሩንም ሰርቀው ራቅ ብላ ከፍታም ስታነበው የበሩን ኮድም አግኝታ ለሊየምም ትነግሯለች። እሱም በፍጥነት የተዘጋውን በር ከፍቶም ወደ ውስጥም ገብቶ ከዛው ታዲያ ከሞተችው እናቱ የተሰጠውን ሁሉም ሰው አንድና እኩል ነው ተብሎ የተጻፈበትን ሰዓት እያየ በሞራል የጄኔሲሱ አበባ የተቀመጠበትን ቦታ ከፍቶ ዋናውን ከአንዱ ዛፍ ላይ ያለውን አበባም ይቆርጧል። አበባውም ራሱ ሲቆረጥ ታዲያ ከቅርንጫፉ የሚዋጉ እንጨቶችን እየተፋ ሊያስቆም ይሞክራል። ሊየንም ዝቅ ስላለ ምንም ሳይሆን ይቀራል። እዛው የቦታው አላርምም ታዲያ መጮ ይጀምራል።
ሊዮንም በፍጥነት ከአበባውም ቀንሶ ኬሚካሉን ወደ ብልቃጡም በመቀነስ እየወጣ እታች ጠባቂዎችም ቦታው ሙሉ ለሙሉ ዘጋግተው ሊጎበኙ የመጡ ተማሪዎችን ሳይቀር እየፈተሹም ያስወጣሉ። ክሎይም ሊዮን ሲቆይባትም ተጨንቃ እሱ እንደታም መውጣት ስላልፈለገች ወደ ኋላም ስትቀር ሊዮንም እታችም ወርዶ ሳያስነቃም እያለፈ መስሎ እሷንም ገጨት አድርጎ አሻንጉሊቷንም አስጥሏት አንስቶም እየመለሰላት ሳይታይ ኬሚካሉን ያደረገበትም ብልቃትም የእሷ አሻንጉሊት ውስጥም አድርጎም ሰጥቷት ቀጣይ እሱን በጠባቂዎቹ ሲፈተሽ የእናቱን ሁሉም ሰው እኩል ነው የሚለውን ጥቅስ ያለበት ሰዓትም ጠባቂዎቹ እያዩ እያላገጡበት ምንም እንዳልያዘም ሲያቁም ያስወጡታል። በተመሳሳይ ኃይል ያላቸው ጄኔቲክሶችም እንዲሁ ፈታሽ ነበሩና ክሎይንም አንዱ አይኗ ጠርጥሮ መፈተሽ የሚችል ጄኔቲክስም ፈትሿት አሻንጉሊቱ ላይ ሳያተኩርም ብልቃጡም ሳይታየው ምንም አልያዘችም በሚል ያሳልፋታል። ውጪም ላይ በትልቅ ስክሪንም የሀገሪቷ ሴኔተር የሆነው ፍራንክ የተባለም ሰው ንግግር እያደረገ ለምንድነው ሰዎች ከመወለዳቸው በፊት ሁሌ ጄኔሲስ አበባን ይጠቀማሉ? ከተወለዱስ በኋላ ቢጠቀሙስ በዛም ኃይል ሁሉም ሊኖራቸው ይችላል የሚል አዲስ ግኝትና ምርምሩን መፈክሩን አሰምቶ ከሱም ቀጥላ ታዲያ የሀገሪቱ ዝነኛ አርቲስት ዘፋኝ የሆነችው ማሪ የተባለችም ሴት ንግግር እያደረገች ሰዎች በጠቅላላ ኖርማል ሰዎች መሆን ይችላሉ። እንዲሁ ታዲያ እኔም በቅርብ አንድ ሰርፕራይዝም አለኝ። ስፔሻሎች የሚኖሩበትን ቦታ ነፃ የኔ ኮንሰርት ይዘጋጃልም የሚል ሰርፕራይዟን ተናግራ በዛም ሁሉም እኩል እንደሚሆኑም ማሳየት እንችላለንም ስትል እንሰማታለን። ሊየንም ልብሱን ቀይሮም ወጥቶ ከክሎይም ጋር ሚዲያ ላይ የምታየውን እምሰሚውን ሰዎች ሁላ አትመኝ፣ ፖለቲከኞችና እንዲሁ አርቲስቶች ፖለቲካቸው ነው የሚጫወቱት ለራሳቸው ጥቅም እንጂ ስለኛ እታች ስላለ ነው ስለ ስፔሻል ሰዎች ግድም የላቸውም እያላት በመንገዳቸው መሃል አንድ እንደነሱ ኃይል የሌለው ድሃም ዝቅ የተደረገም ሰው ከምግብ ቤት ተገፍትሮም ሲወጣም እያዩ እንዲሁ ታዲያ ጄኔቲክሶቹ ጄኔሲሱም አያስፈልጉም እንዲሁ ይገደሉም ተብሎ የተጻፈ መፈክር ጽሑፍን መንግስት ያስጠፋም ያሉ በዚህም ሁሉም ሰው በእነዚህ ኃይል ባላቸው ጄኔቲክሶችም ደስተኛ እንዳሉንም እንረዳለን። በሌላ በኩል ዝነኛዋ ዘፋኝ ማርያም ታዲያ በማናጀሯን በኩል የስፔሻሎች መኖሪያ ቦታ ላይ ያዘጋጀሽው ኮንሰርት ዝግጅት ይቀርዛ ነገሮች ተበባብሰዋል፣ ለእኛም አደጋ ነው ቢላትም በፍጹም አይቀርም፣ አንድነት እንዲህ ካልሆነ እንዴት ይመጣል ታዲያ ዝግጅቱን አደርጓለሁም ትለዋለች። ሊየንና ክሎይም ወደ መንደራቸው ወደ ስፔሻሎች መንደር እየገቡ በጠባቂዎችም መታወቂያቸው ታይቶ እንዲገቡም ይፈቀድላቸዋል። ውስጥም ላይ አሁንም በትንሽዬ ቲቪ ክሎይም ስትመለከት የሴኔተሩ ፍራንክ ንግግርም እያየች ፍራንክም በንግግሩ ለምን ሰዎች ከተወለዱ በኋላ ኃይል እንዲያገኙም አናድርግም? ለዛ ምን ያገኙት አዲስ ግኝት አለ። እነዚህ ስፔሻሎችም ኃይልም ያገኙበታል፣ መልሰውም እኩል ከጄኔቲክሶቹም እኩል ይሆናሉም እያለ ለዛም መድኃኒት እንዳገኘም ሲናገርም ሰምታ ብትደሰትም ሊያን ግን ከኋላዋ ይህ ሰው ያተመኘው ሙሉ የሚያወራው ውሸት ነው እያላት ወደ መኖሪያቸውም ሲገቡ ከዛም ታዲያ እንዳየነው ክሎይ ተክል የተለያዩ እጽዋቶችን የምታሳድግበት ቦታም እንዳላት ሊያን ደግሞ ብዙ የመጠጋገንና የመገጣጠም ስራ የሚሰራበት ቦታም እንዳለው እናየዋለን። እሱም የሰረቁትን አበባም ተጠቅሞ እዛ የሚያመጣቸው የሚጠጋግናቸው የአካል ጉዳተኞች ራሳው የሚሰራቸው የሜካኒካል መሳሪያ ማሽኖች ላይ እያደረገ ተጨማሪ ኃይል ይጨምርበታል። እኛም ሊሆን ከድሮ ጀምሮ እንዲህ ለአካል ጉዳተኞች ለመንቀሳቀስ ሆነ ለሌላ እክል ተብሎ የተሰሩ መካኒካል መሳሪያዎችን እየሰራና እየጠጋገነ በዛም ገንዘብ እንደሚሰራ እየተረዳን ስራ ላይ ያለም በስልክም ከጄኔቲክሶች መኖሪያም አካባቢ ተደውሎላቸው ወደሱ መጥተው ታዲያ ማሽኑን ለመንቀሳቀስ የሚረዳው ማሽን እንዲገጥሙለት እንዲጠግኑለትም ሰውየው ቢጠይቅም ክሎይም ታዲያ ሰውየውን ግዴታ እዚህ መምጣት አለብክም ብትለውና ስልኩንም ልትዘጋውም ስትል ሊየንም ሰውየው 3 እጥፍ ከፍላለሁ ማለቱንም ሰምቶ ሊሄድም ያስባል። ክሎይም ተደናግጣ አደጋ ነው፣ ህገ ወጥ ነው፣ ይቅርብን ብትለውም አታስቢ ጋርዶቹ ጠባቂዎቹ ያሉበትና የሌሉበትን ሁላም ቦታ ስለማቅ ሳንታይ ገብተን እንውጣለንም ይላታል። በቀጣይ የጄኔቲክሶቹ መኖሪያም አካባቢ ላይ የሚገኝ ቅንጡ ሆቴል ላይም ደርሰው በድብቅ በጀርባ በጠራቸው ሰው በሆቴሉ ምግብ አብሳይም እየተመሩ ይገባሉ። ራሱም እዚህ ስለጠራቸው ልብሱንም አውልቆ
እጅና እግሩንም ለማንቀሳቀስ የተገጠመለትን ማሽንም እያሳየ መበላሸቱን እየነገረ ሊየንም እንዲያስተካክልለትም ጠይቆት ሊየንም ታዲያ ተስማምቶ ወደ ስራም ይገባል። ብዙም ሳይቆይ ወደ ሆቴሉም አንቲ ጄኔቲክስ የተባሉ ፓወር ያላቸውን ሰዎች ጄኔቲክሶችን የሚጨፈጭፉ ጋንጎችም ውስጥ ላይ ገብተው መብራቱን ሙሉ ድርግም አድርገው አጥፍተው ሆቴል ውስጥ ያሉትን እንዳለ መጨፍጨፍ ይጀምራሉ። ስራ ላይ ያሉት እነ ሊያንም ሲደናገጡ ምግብ አብሳዩም እስኪ አጣርቼ ልምጣ በዛውም ገንዘባችሁን ላምጣላችሁ ብሎ ቢወጣም ትንሽ ቆይቶ ደም በደም ሆኖ ተጎድቶ እዛም ተመልሶ አመልጡም በሚል እያቃሰተ ውስጥ እየተካሄደ ያለውን ነገር ነግሯቸው ይሞታል። ሊየንና ክሎይም በድንጋጤ ከቦታው ለመውጣት እየሞከሩ በሩም አልከፈትም ሲላቸው ሊየንም ከሞተው ከምግብ አብሳዩም ላይ ልብሱን ማሽኑን አውልቃ ለሱ እንድታደርግለትም እየነገራት እዛው ታዲያ ከጋንጎቹም ሁለት ሰዎች ወደ ውስጥም ገብተው የሞተውን ምግብ አብሳይ ብቻም ሲያገኙ እኛም ሊየንና ክሎይ ተደብቀው የሚሆነውን ሲከታተሉም እናያቸዋለን። እነሱም የሚያወሩትን ሲሰሙ የጋንግ አባላቱም ታዲያ ከነገ ወዲያ ያሰቡት ትልቅ ተልእኮም እንዳለ ስለሱም ሲያወሩ ከመካከላቸው አንደኛውም የራሱ እቅድም እንዳለው ሐሳቡን በሚናገርምበትም ሰዓት ሌላኛው አለቃው የመሰለም ሰው በንዴት ከግድግዳ ጋር እየለጠፈ በስለት እያስፈራራ በጭራሽ ከእቅዱ ውጪ ምንም ነገር በራስህ እንዳታደርግ እያለ ያስጠነቅቀዋል። እዛውም አንደኛውን የያዘውን ማስታወሻም ወረቀት የሚመስል ነገር አውጥቶ ሲጥልበት ክሎይም ሳትታይ ያንን ወረቀት ይዛ ኪሷም ስትከት ከውጪም የፖሊሶች መኪና ድምፅ ስለተሰማ ሰዎቹም እንዳይያዙ በፍጥነት ከዛም ለመውጣትም ሲወጡ ግን ሊየን ሰውነቱ ላይ ያደረገው ማሽን ከቁጥጥር ውጪም ወጥቶ እንዲቆምና እቃዎችን እንዲያተረማምስም እያደረገው የወጡ ሰዎችም ድምፁን ሰምተው ሲመለሱ ሊየንም ኪችን ውስጥም ባገኘው ድስትና ዱቄትም ሁላ እየተጠቀመ ሲፋለማቸው የአንደኛውን አለቅየው የሚመስለውን ሰውን ማስክ ያወልቅበታል። የሰውየውን ፊትም ያዩታል። በፍጥነትም ክሎይንም ይዟትም እየሮጡ ቅድም አልከፈት ያላቸውን በርም አሁን ታዲያ ሊየን ሰውነቱ ላይ ባደረገው ማሽንም በኩል ከፍቶና ገንጥለውትም ይወጣሉ። ውጪ እንደወጡ ሊየንም መራመድ ራሱ እያቃተው በክሎይ እርዳታ ራቅ አድርጋ ውስጥም ይደበቃሉ። ባጠገባቸውም የፖሊስ መኪና ሳያያቸውም አልፎም ይተርፋሉ። ታዲያ ክሎይም ሊዮን ላይ የተገጠመው ማሽን እግሩ አካባቢ እንደተሰነጠቀም አይታ በዛ ሳቢያም እንዳስቸገረም ገብቷቸው እንደዛው ደግፈው ወደ መንደራቸው የስፔሻሎቹ መንደር ላይም በሰላም ይመለሳሉ። በንጋታው ጠዋት በዜናም ላይ ሁለቱም ፊት በሴኪሪቲ ካሜራም ታይቶ እነዚህ ሰዎች ከአንቲ ጄኔቲክስ ግሩፕ ጋንጎች መሃል ይሆናሉም ተብሎም ይዘገባል በለው። ዋናው የፖሊስ አመራርም በቲቪ ንግግር እያደረገ እዛ የስፔሻሎች መንደር ላይ ሄደን ጭፍጨፋም ማድረግ አለብን፣ ብዙ ወንጀለኞች እዚህ ወንጀል ሰርተው እዛ ነው እየሄዱ የሚሸሸጉት እያለ ሲናገር ሊዮንና ክሎይም እየተደናገጡ በጣም የሚገርመው ነገር ደግሞ ይህን ንግግር እያደረገ ያለው የፖሊሶቹ ዋናም ሰው ፊትንም ሲያዩት ትላንት ማታ ሊዮን ተፋልሟቸው የአንደኛውን ማስክ ሲያወልቅ ያየውን ፊትም ስለሆነ ይህም ሰው ታዲያ የጋንጎቹ አባል መሆኑንም አውቀው ይገረማሉ። ክሎይም ታዲያ ትናንት ሰዎች የጣሉትን ወረቀት አውጥታም ስታይ የማሪያ የዘፋኟ ማሪያ ኮንሰርት ማስታወቂያ ፍላየርም ሲሆን ከጀርባም አቅጣጫና ካርታም ነገርም ስላለው እነዚህ አንቲ ጄኔቲክስ ጋንግ ተብዮቹ ጥቃት ኮንሰርቱ ላይ ሊያደርጉና ለዛም ተጠያቂው ታዲያ ስፔሻሎቹ መንደር ነዋሪዎችን ለማድረግ እንዳሰቡም ባን ነው እየተናገሩ ሊዮንም ታዲያ እኛ እዚህ ከተማ ለቀም መቆየትም የለብንም፣ እንውጣ፣ እዚህ መቆየት በጭራሽ የለብንም፣ ይጨርሱናልም እያለ እዛው ሻንጣውን ማዘገጃጀት ይጀምራል። ክሎይም ተደናግጣ እያስቆመችው ጥቃቱ የሚደረግበትን ቦታ አውቀናል፣ ንጹሃን ሊገደሉ ነው፣ ልናተርፋቸው ይገባል እያለች እንባ እየተናነቃት ልታስቆመው ብትሞክርም ሊየን ግን እኔ እግሬ የማይሰራ አንቺ 12 ዓመት ልጅ ምን እንፈጥራለን፣ በፍጹም መቆየት የለብንም ቢላትም ክሎይም በንዴት ገንፍላ እያለቀሰችበት አንተ ራስ ወዳድ ሰውነክም ብቻም ብለው እየሮጠች ትወጣለች። ሊያስቆማትና ሊመልሳት ቢሞክርም ያቅተዋል። በዚሁ ትዕይንቱም ወደ ድሮ ሊዮን ልጅ እያለም መልሶን ልጅ እያለም እንደዚህ እግሩ እንደማይሰራና
በዊልቸርም ወደ አባቱ ቢሮም ገብቶ ሲበረብር አንድ ስለሱ የተጻፈ ፋይልም አግኝቶ ያንን ፋይል አውጥቶም ሲያነበው እሱ ሲወለድ ስፔሻል ከሚባሉት ኃይል ከሌላቸውና እክል ተፈጥሮባቸው ከሚወለዱት ሰዎች መሃል እንደሆነ በዛ ወረቀትም ሲያረጋግጥ እዛውም አባቱ ደርሶ እየተቆጣው ከዛን ጊዜም አንስቶ ሊዮን ከቤት ሳይወጣ በአባቱም ቤት ውስጥ ሆኖም እንዳደገም እንረዳለን። አሁን ላይ ታዲያ ሊዮንም ከተማውን ለቆ የመሄድ ሐሳቡን ሙሉ ለሙሉ ቀይሮ ያንን የተበላሸውን ማሽንም ታዲያ ይበልጥ መፋለሚያም እንዲሆን አድርጎ የተለያዩ እቃዎች እየገጣጠመበት ያድሰዋል። ክሎይም ከቆይታ በኋላ ስትመለስ የምታየውን ማመን እያቃታት በደስታም ታግዘዋለች። በማሽኑም በቀላሉ ሊዮን ብረት ማጠፍ እየቻለ በዚህም ተጠቅሞ ያንን የፖሊሶች አለቃ የጋንጎቹ መሪ የሆነውን ሀጅ የተባለውንም ሰው እንዲሁ ቡድናቸውን ይዞ እውነታውን ገሃድ ለማውጣትም ያቅዳል። ክሎይም ማሽኑ ላይ የተዘረጋ ትቦም ስላየች ያንን የጄኔሲስን አበባ የተቀመመም ኬሚካል ላይ ሌላ በራሷ የቀመመችውን ኬሚካልም ጨማምራ ቀማው ወደ ትቦም ጨምራበት ማሽኑ ከምንጊዜውም በላይ ኃይል እንዲኖረውም ታደርጋለች። ዋው! በዚህ መልኩ ዕውቋ ዘፋኝ ማርያም ኮንሰርቷን የምታደርግበት ቀን ደርሶ የስፔሻሎቹ መንደር ላይም ዘፈኗንም እየዘፈነች ታዳሚዎችን በደስታ ብዛትም አጥሩን ገንጥለው ለመግባት ሲታገሉ ጠባቂዎቹም እነሱን መያዝ ሲከብዳቸው ማርያም ኮንሰርቱን ጨራርሳ በጀርባ ወደ መኪናዋ እያመራች ሳለች የጠባቂዎች ልብስ የለበሱ ሁለት ወታደሮችም ጋርዶቿንና ማናጀሯንም ገለውባት ያግቷታል። በለው እነዛ አንቲ ጄኔቲክስ የተባሉት ጋንጎች እዛ ደርሰው ግድግዳዎች ላይም ጄኔቲክሶች አያስፈልጉም እያሉም ሲጽፉም እያየናቸው ማርያም ጋር መሪያቸው ሀጅም ማስኩንም እንዳደረገም ከሰዎቹ ጋር ደርሶ ማርያን ወደ መኪናቸውም እንድትገባም ያስገድዷታል። እሷም አይሆንም እያለች እዛው ሊዮንም ማሽኑን እንዳደረገም ደርሶ ሊያጠቃቸውም ሲሞክር በሚያስቅ መልኩ ክሎይ በጨመረችበት ኬሚካል ሳቢያ ማሽኑ ላይ የተለያዩ ተክሎች አበቦችም መብቀልም ጀምረው ሰዎቹ ቢስቁበትም ሊዮን ግን ያንን ለራሱ ጥቅም ማውሎ ጋዝ እየተፋና በተክሉ ቅጠልም እያደረገ ይዘርጋግፋቸዋል። ክሎይም መኪና ሰርቃ ወደ ቦታውም ስትመጣ ሊዮንን በመጀመሪያ ሰዎችን ቢቆጣጠርም እየበዙበትም መተው ከበውትም ሊይዙትም ሲቀርቡ ክሎይም እነሱን ገጭታ ወደ ውስጥም ገብታ ማርያንና ሊዮንን ይዛ ትወጣለች። ማርያምም ታዲያ ሊዮን ያደረገው ማስክና ማሽንንም እንዲሁ እላዩ ላይ ያለውንም አበባና ተክል እያየች እየበረገገች ቀውጢም ታደርጓለች። ቦታውን ለቀውም በፍጥነት እንደወጡ መኖሪያቸው ቤት ላይም አምርተው ገብተው በሩንም ቆላልፈው ይደበቃሉ። ውጪም ላይ የጋንግ አባላቱም እነሱን ማፈላለጋቸውን ይቀጥላሉ። በዜናም ዝነኛዋ ዘፋኝ ማርያ ልትታገት ስትል እንደ ሱፐር ሂሮ የመሰለም ሰው መጥቶ አተረፋት እያሉም ሚዲያዎች ይዘግባሉ። ሊዮንም እጁ ላይም ስለተጎዳ ማርያም በስስት እያየች እያመሰገነች እያከመችው እሷ ድሮ ዘፋኝም ሳይሆን ዶክተር መሆን እንደምፈልግ እንደነበር እየነገረችው ክሎይም ታዲያ በስዕል ላይ ሊዮን ማሽኑን አድርጎም ስለው ተክልና አበባም ስለነበረበት ያንንም ስዕሏ ላይ አስገብታ የአበባው ሱፐር ሂሮ የሚል ስም ብታወጣለትም ሊዮን ታዲያ ስሙን ሳይወደሙ ቀርቶ ማርያ ግን የወጣለትን ስምም ይመቻታል። በዛም እየተቀላለዱ በቀጣይ ቀንም ታዲያ ከሴኔተሩ ፍራንክ ጋር ስብሰባና እሱ ቤት ላይም ዝግጅትም ማድረግ አለብኝ ወደዛም መሄድም አለብኝ ያለች ማርያም ስትናገር፣ ሊዮን ግን እነዚህ ጋንጎች ታዲያ ፓወር ተሰጥቷቸው የሚወለዱ ህፃናትና ፓወር ያላቸውን ሰዎች ነው በጠቅላላ የሚጨፈጭፉት። ቀጣይ ደግሞ ኢላማቸው ፍራንክም ስለሚሆን ተጠንቀቂ እያላት እሷም ስለ ጋንጎቹ ለፖሊሶች እናገር ብትለውም የፖሊሶቹ አለቃ ሀጅ የተባለው ሰው ነው የጋንጎቹ መሪም ብሏት እውነታውንም ነግሯት ማመን እያቃታት ቀጣይ ምን ማድረግ እንዳለባቸው እያሰቡ አዲስ እቅድ ያወጣሉ። በንጋታው ጠዋትም አዲስ እቅድ አውጥተው ጋንጎቹ ሊያጠቁት ይችላሉ ያሉበትን ወደ አንድ የጄኔቲክሶች ህፃናት ማዋለጃ ኢንስቲትዩት ቦታም ማርያና ሊዮንም ባልና ሚስት መስለውም ገብተው ልጅ ለመውለድ ፈልገው ለማማከር እንደመጡም ይናገራሉ። ዶክተሩም ወደ እነሱም መጥቶ እያወራቸው ማርያም ፌመስ ስለሆነች እንዴት እስከ ዛሬ ማግባትሽን አናቅም ቢላትም እሷም ለባሏ ደህንነት መሆኑን እየተናገረችም ዋሽታ ዶክተሩንም አሳምነው ወደ ስራም ይገባሉ። በመንገዳቸው መሃል ሊዮንም ሳይታይ አንድ ቁልፍ ሲሰርቅም እያየ ነው።
ወደ ጉዳያቸውም ከገቡም በኋላ ሁሉንም ሰራተኞች ሊዮንም ታዲያ ማሪያ ልዘፍንላችሁ ነው ኑም በማለትም ሰብስቦ ሰፋ ወደ ዓለም ክፍል ማስገብቷቸው በሩን ዘግቶ በቁልፉም ይቆልፍባቸዋል። ብዙም ሳይቆይ እንዳሰቡትም አንቲ ጄኔቲክሶቹ ጋንጎች እዛም ይደርሳሉ። ሊየን ወደታች ወርዶ ብቻውን በጋዝና ማሽኑ ላይ በገጣጠማቸው መሳሪያዎችም ያጠቃቸዋል። ራሱንም ለመከላከል ይሞክራል። መጀመሪያ ብልጫ ቢወስድም የኋላ ተረቶ መሬትም ተጥሎ ዋናቸው ሀጅም ታዲያ ከልክ በላይ እየቀጠቀጠ የፊቱን ማስክ አውልቆበት እንዲታይም ያደርጓል። እዛው ፍራንክና ጠባቂዎቹም ደርሰው ሲገቡ ጋንጎቹም ታዲያ እግሬ አውጪኝ በሚል ይፈረጥጣሉ፣ ያመልጣሉ። ማርያም ወደ ሊዮንም አምርታ እየረዱት እኔ ነኝ ፍራንክንም የጠራሁት ለምን አንተ ብቻ ጋንጎቹን እንደማችላቸው ስለገባኝም ትሏለች። ፍራንክም ሊየንን እየረዳው ሊየንም ለምን በሰዎችህ ሰዎቹን አልተከተልካቸውም ቢልም በፍራንክ ከነሱ ይበልጥ አንተን መጠበቅም ስለሆነም ስራችን አንተ ነህ ዋናውም እያለም እኛም በሚገርም መልኩ ባልጠበቅነው መልኩ የሊየን አባት ራሱ ሴኔተሩ ፍራንክ መሆኑን እንረዳለን። ይህን ያወቀችው ክሎይም እስከ ዛሬ ሊየን አባቴ ሞቷል ብሎ ስለዋሻት በንዴት ምንም ሳትናገረው ተበሳጭታበት ትወጣለች። የሚዲያ አካላት ወደ ውስጥም ልክ እንደገቡ ፍራንክም ቅይር ብሎ ፖለቲሽያንም ሆኖ ዛሬ የተፈጠረው ነገር ሙሉ የሚያሳየው የጄኔቲክስ ኃይል ያላቸውና የሌላቸው ሰዎችን ለማግባባት በጣም ነገሩ እየሰፋ መሆኑን ነው። ለዚህም ማስተካከያ የኔ መፍትሄ የኔ ግኝት አለ። ነገ ምርጫ ነው። እሱም ምርጫ ነዋሪዎች በደንብ አስቡና ምረጡም እያለም ይናገራል። ሊየንንም ይዞት ከቦታውም ይወጣሉ። ከአንድ ሳምንት በኋላ ፍራንክም ምርጫውን አሸንፎ የእሱ ሀሳብና ግኝት ተቀባይነት አግኝቶ እንዳለ ስፔሻል መንደር ላይ የሚኖሩ ፓወር የሌላቸው ሰውነታቸው ላይ እክል ያለባቸው ዝቅ ተደርገው የሚታዩ ሰዎችም ወደ ሌላ ጣቢያ የኢንስቲትዩቱ የጄኔቲክስ መንደር ላይ የሚገኘው ጣቢያም ላይ ይወሰዳሉ። የፍራንክን መድኃኒትም ለመጀመር ስራውም ይጀምራል። ትሪትመንትም ይደረግላቸዋል። ፍራንክም ታዲያ ከዚህ በኋላ እነዚህ ስፔሻል ሰዎች እንደ ጄኔቲክሶቹ ኃይል ኑሯቸው ሁሉም እኩል ሆኖ መንደራቸውም ለማንም ክፍት ሆኖ ሰላም ይሰፍናል እያለም ይናገራል። ሊዮንም ቦታው ላይ ታዲያ ለተጎዳበት ቦታ ሕክምናም ጀምሮ አባቱ ፍራንክም ሊያወራው ሲመጣም እሱም ታዲያ ስለ ሀጅም ስለ ጋንግ መሪዎቹም እያነሳ ሊያወራው ሲሞክር ፍራንክ ነገሩን ወደ ጎን እያለ ችላም በማለት እያለፈው አሁን እሱን ተወውና እኔ ትኩረቴ አንተን ማዳነኝ ነው ቢለውም ሊየንም እየተበሳጨ እናቴንም ድሮ አክምሻለሁ ብለክ ነው የገደልካትም እያሉ ሲናገረው ፍራንክ በመቀጠል አጠገቡ እየተቀመጠ በእናትህ ሞት እኔም ክፉኛ ተጎድቻለሁ፣ ግን ከመሞቷ በፊት ለአንተም እንድሰጥክ አንድ ደብዳቤ አስቀምጣ ነበር፣ የዛኔ ልሰጥክ ብዬ ፈርቼክ ነው በማለት አውጥቶ ደብዳቤውን ይሰጠዋል። ሊየንም እያዘነ የእናቱን ደብዳቤ መውጣቱን ሲያነብ እናቱም ታዲያ ትቻችሁ ስለሄድኩ ይቅርታ፣ እኔም አንተ ልጄ ጥሩ ልጅ እንድትሆን ነው ፍላጎቴ፣ ግን በጊዜው ሳይክ ንዴት ጭንቅላትህን እየተቆጣጠረክ መጥፎ ሰው የምትሆን መስሎኝ ነበር። ሁሌም ቢሆን ልጄ አስታውስ፣ ለሰዎች ይቅርታ አድርግ፣ ለምን ማንም አብሮክ እስከ መጨረሻው ስለማይመጣም ብላም እንደጻፈችለት ሊየንም እያየ እናቱም ትዝ እያለችው ተንሰቅስቆም ያለቅሳል። ዘፋኟ ማርያም እዛ ደርሳ ሊየንንም አየር እንዲቀበልም በሚል ይዘው ትወጣለች። ሊየንም እንደወጣ ውስጥ ከመጡት ከመንደራቸው ሰዎች መሃል ተናዳበት የነበረችው ክሎይንም ሲያያት እየተደሰተ እሷም ቂሟን ረስታም ታቅፏለች። ሊየንም ታዲያ ጥርጣሬውን እየነገራቸው እንደሚመስለኝ በጋንጎቹ ጥቃት ሲያስከፍት የነበረው ራሱ ሴኔተሩ ፍራንክ ነው። ለምን ይህም ፕሮጀክቱና ግኝቱ እንዲፈቀድለት አሁን ያ ተሳክቶለታል። እኛም ያንን ለማረጋገጥና ለማጋለጥ ግን ሁነኛ መረጃ ያስፈልገናል የሚላችኋል። ክሎይም አንድ ሀሳብ እዛው ታመጣለች። ለሐሳቡም እንዲረዳት እዛው ካለ አይኑ ላይ እክል ካለበትና በማሽን በተገጠመለት ካሜራ ከሚያይ ሰው ካሜራውንም ተበድራ ሳትታይ በአየር ማስገቢያ ውስጥ አድርጋ ሕክምና ወደሚደረግበት ቦታም ታመራለች። ዶክተሮችም ቀጣዩን ታካሚ ጠርተው ሲያስገቡም ከላይም ክሎይ ተደብቃ እየቀረጸችም ስታይ ሊየን እንደጠረጠረው ፍራንክና ሀጂም በድብቅም ተገናኝተው ሲያወሩም እያየቻቸው ፍራንኮዬ ለካ እያደረገ ያለው እነዚህ ስፔሻል የተባሉትን ሰዎች ላይ እክል ያለባቸው ሰዎች ላይም ጭንቅላት ውስጥ ብቻ የሚገኝ አንድ ዲኤንኤን እያወጣ ለጄኔቲክሶቹን በመስጠት ይበልጥ
ኃይልና ጄኔቲክሶች ጭራሽ እንዳያረጁ የሚያደርግ ፓወር ሊያስገኝ እንዳሰበ በዛም ብዙ ነገር እንደሚቀየርና ለስፔሻሎቹ እክል ላለባቸው ሰዎች ምንም ዴንታ እንደሌለው ሲናገር ቃል በቃል ክሎይም ተደብቃም ተቀርጿለች በለው። እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ይህች ዓለም የተሰኘው ደግሞ ተከታታይ የምንለቅበትን ቻናል ፊልም ወዳጅ ቲዩብ ደግሞ ምርጥ ሙቪዎች እየለቀቅንበት ነው። እዛም ላይ ሄዳችሁ ሁሉንም ቻናሎች ሰብስክራይብ እያደረጋችሁ ኮምኩሙ። ይመቻችሁ። ክሎይም ታዲያ የቀረጸችውን ቪዲዮም ወስዳ ለስፔሻሎቹ ሰዎች አሳይታ ሁሉም ሲበግኑ፣ ዘፋኟ ማርያም ታዲያ ይሄን እኔ በፍጹም አላወቅኩም፣ ጥሩ ነገር እያደረግኩላችሁ መስሎኝ ነበር፣ ይቅርታም ብላም ጠይቃችኋለች። ሊየንም ሁሉንም ሰብስቦ የእናቱን ንግግር ሁላችንም አንድና እኩል ነን አልለያይም እያለ ሞራል እየሰጣቸው ከዚህ ማጥ ለመውጣት ግዴታ የኔ ማሽን ልብስ ማግኘት አለብኝም ሲላቸው ክሎይም አስቀድማ ማሽኑ ያለበትን ክፍል ቁልፍ ሰርቃ እንደመጣችም ተነግሯለች። በቀጣይ ቀን ሊየንም ማሽኑንም እጁ አስገብቶ ለብሶም የሚተኛበት ክፍልም ተኝቶ ነርሶቹም ከሱ ደም እንዲሁም የጭንቅላቱን ዲኤንኤ ሊወስዱ ከፍራንክ ጋር ሆኖ ተከታትለው ወደ ውስጥ ሲገቡ ሊየንም ነቅቶ ቅይር ብሎባቸው ፍራንክን ግጥም አድርጎ በማሽኑም ይዞ ስራክን ሁላ ደርሼበታለሁ ቢለውም ፍራንኮዬ እየተደናገጠ ይሁን ሁላ እያደረግኩ ያለሁት ለአንተ ለልጄ ስል ነው አንተን ለማትረፍ እንዲሻልክ ቢለውም ሊየን ግን ስላወቀበት አንተ ውሸታምና አውሬ የሆንክ ሰው ነክም በማለት በሩን ውስጥ እንዳሉ ዘግቶባቸውና ቆልፎባቸው ይወጣል። ክሎይም እዛው የሚፈነዳም ነገር አምጥታም ሰጥተው እሱም ያንን በመያዝና በመጠቀም ወደ ሴኩሪቲ መቆጣጠሪያ ቦታም አምርቶ እዛ ያሉትን ሰዎች ሲይዝና ለመቆጣጠር ሲሞክር አንደኛው አላርሙን ተጭኖበት መጮ ይጀምራል። ክሎይም በፍጥነት እንደ መረጃ እንዲሆናቸው በካሜራ የቀረጸችውን ወደ ኮምፒውተር መገልበጥ ትጀምራለች። ማርያም ታዲያ ሊየንን በስስት እያየችው ስማው በሰላም ተመለስልኝም በማለት ሞራል ሰታም ትልኳለች። እሱም እነሱን እዛ ትቶ ወደታች ይወርዳል። ሀጅም ቡድኑን ይዞ እነዛ ስፔሻሎች ያሉበት ቦታ ድንኳናቸው ጋር አምርቶ ሲጨፈጭፋቸው ስፔሻሎቹን ባገኙት እቃና በአካፋ በትቦ በመሳሰሉት እቃዎች ራሳቸውን ለመከላከል ይታገላሉ። በቁጥርም ስለበለጡ ፍልሚያው እኩል ይሆናል። ሊየንም ተጨምሮላቸው በአንዴ ብዙ የሀጅን ሰዎችም ሲረታቸው ሀጅም ይህን እንዳየ በፍጥነት ተጨማሪ ኃይልም ይጠራል። ብዛት ያላቸው ተጨማሪ ኃይሎች ታጥቀው እዛም ደርሰው ብዙ ስፔሻሎችን ሰዎች መግደል ይጀምራሉ። ሀጅና ሊዮንም አንድ ለአንድ ተገናኝተው መፋለምም ጀምረው ሀጅም እንዴትም ብሎ ሊየንን መሬት ጥሎት በወደቀበትም እየቀጠቀጠው ሊየንም ሊነሳ ቢሞክር እያቃተው መሬት እየተሳበ ሊሸሽ ይሞክራል። እነ ማርያም ጋር የሀጅ ወታደርም ደርሶ ማርያንም በኃይል አንገታዋን አንቆ ሊገላትም ሲቀረብ አንድ ስፔሻል ሰው ከኋላም ደርሶ በኃይል መቶት ይገሏል። ማርያንም ያተርፋታል። ክሎይም ታዲያ ቪዲዮን ሙሉ ለሙሉ ወደ ኮምፒውተሩም ገልብጣ ጨራርሳ ፖሊሶችንም ይጠራሉ። መሬት እየተሳበ ያለው ሊዮን ጋምም ሄደን ሀጅም አልፋታ እያለ እየተከተለ ሲቀጠቅጠው ሊዮንም ታዲያ የጄኔሲሱ አበባ ወዳለበት ቦታም እንደዛው እየተሳበም ገብቶ የአበባው ማስቀመጫ መስቶ ሲሰባበር እያየን በስተመጨረሻም ሀጅም ሊገለው ወርውሮ ከአበባው ማስቀመጫም ጋር ማጋጭቶት ስለታውጥቶ ሊጨርሰው ሲል ሊዮንም እንደምንም አንዱን አበባም ይነቅሏል። ወዲያው ይህን ያደረገው ታዲያ አበባው ሲነቀል ተክሉ በራሱ ሹል ነገሮችን እንደሚተፋም ስላወቀም ነበርና እዛው ሹል ነገሮችን ተክሉ ይተፋል። ከፊት ያለው ሀጅም ተሰካክቶበት ይገደላል፣ ይሞታል። ርፍ ፖሊሶችም ከቆይታ በኋላ ቦታው ላይ ደርሰው እያንዳንዱን መረጃም አይተው ሁሉንም የፍራንክ ሰዎችንም ያስሯቸዋል። ክሎይና ማርያም ሊየን ያለበት ጋም ደርሰው በደስታም ያቅፉታል። ሊየንም በተጎዳበትና በተኛበት ማርያንም ይስማታል። ከአንድ ሳምንት በኋላ ዜናው ሁላ የፍራንክ ብልሹ አሰራርን መረጃ እያያያዙ ሚዲያዎችም ሲናገሩ ይህን አጋልጦ ያተረፋቸውም ባለማስኩ ማሽን ልብስ የሚያደርገው ሰው ነውም እያሉ ያም ሰው ታዲያ በአሉባልታም ደረጃ የፍራንክ ልጅ ነው ቢባልም ፖሊሶች አይደለም ብለዋልም ይላሉ። የሚገርመው ደግሞ ፍራንክ ሳይያዝ እንዳመለጠና እስካሁንም እንዳልተያዘ ሲነገር እንሰማለን። በለው መንግስት ይውላ ነገሩ ጥንቅጥ ከተፈጠረም በኋላ ሰዎችን ስፔሻል እና ጄኔቲክስ ብሎ መለየትም አቁሞ አብረው እንዲኖሩ ፍቃድም ሰጥቶ ሰላም ይወርዳል። ማርያም
በዛ ወታደር ይዛኔ በኃይል ስትታነቅ ጉሮሮዋ ክፉኛም ተጎድቶም ነበርና አሁን ላይ መዝፈን ብታቆምም በደስታ ከሊየን ጋር አዲስ ህይወት መኖር እንደጀመረችም እናያለን። ዋው! ሙቪውም ሲያበቃ አንድ ጥቁር በጥቁር ያደረገ ራሱን በኮፍያ የሸፈነም ግለሰብ ራቅ ብሎ ሊየንን በበቀል አይን ሲያየውም እያየን፣ ይህም ግለሰብ ራሱ የሊየን አባት ፍራንክ ነበር። ወዮ! እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ ምርጥ ሙቪ ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።